ዶክተር ጸጋ ፈንታውን የክኔሴት አባል ከሊኩድ ፓርቲ በአሁኑ ወቅት በጉዞ ላይ ነች ይመስለኛል በቀብር ስነ ስርዓት ላይ ለመሳተፍ ከህብረተሰባችን አብራክ በወጣው 50 አለቃ ሻኻር ምንይዋብ። ጤና ይስጥልኝ ጸጋ። ጤና ይስጥልኝ ፋሲል። ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም የተከበራችሁ የፕሮግራማችን አድማጮች ተከታታዮች። በቅድሚያ አቶ ፋሲል እንደገለጽከው በዛሬው ቀን 7 ጀግና ወታደሮቻችን ሞተዋል። ለቤተሰብ መጽናናትን እልካለሁ፣ ለቆሰሉት ምህረት። እንዲሁም አሁን አንተ እንደገለጽከው 3 ሰዓት ላይ ቀብር ስነ ስርዓቱ ይፈጸማል። የ50 አለቃው ምንይዋብ ወደዛ ቀብር ስነ ስርዓት እየሄድኩ ነው በአሽክሎን ከተማ እና ነፍስ ይማር ላለሁ። አዎ ነፍስ ይማር። ጸጋ እንግዲህ ማጠቃለያ አንቺ መንገድ ላይ ስለሆንሽ የተኩስ አቁሙ ስምምነት እንዴት ተቀበላችሁት በክኔሴት? እንግዲህ በመጀመሪያ ደረጃ በእውነትም ቀደም አቶ ሽሎሞን አዳምጫለሁ። የኛ ትልቅነታችን እንግዲህ መስመር ላይ ካለ አቶ ሽሎሞን ይሰማል ብዬ ተስፋራለሁ። ይሰማሻል። እንግዲህ የኛ ህብረተሰብ ወይም ደግሞ የእስራኤልን ህዝብ ከሌላው ዓለም ለየት የሚያደርገው ትልቁ ነገር ምንድነው? የሀሳብ ልዩነት አለ፣ አለመግባባት አለ፣ ርዕዮተ ዓለም አለ፣ የፖለቲካ ሁኔታ አለ፣ ብዙ ነገሮች አሉ። ለምሳሌ አቶ ሽሎሞ ባለው የፖለቲካ አመለካከት፣ እኔ ያለኝ የፖለቲካ አመለካከት ልዩነት አለው። በሀገራችን ጉዳይ ግን አንድ ነን። እንደውም በታሪክ ሲተረስ ምንድነው የሚባለው? በሀሳብ አለመግባባት ምክንያት 2 እስራኤላውያን ወይም 2 ይሁዲዎች ባሉበት ቦታ 3 ጸሎት ቤት አለ። ለምን? ሁለቱ በሀሳብ ስለሚጋጩ ስለሚኮራረፉ፣ አንዱ ያንደኛው ነው፣ አንደኛው ያንዱ ነው። 3ኛው ቤት ክነሴት ወይም ጸሎት ቤት ግን የውጭ ጠላት ሲመጣ አንድ ላይ የሚሆኑበት ነው። ስለዚህ በእኛ በኩል ያለው አንድ ላይ መሆናችን የሚያመለክት ነው። በግል ጉዳይ ወይም ደግሞ በተለያዩ መንገዶች የተለያየ አስተያየት ይኖር እንጂ በሀገራችን ጉዳይ በህዝባችን ጉዳይ አንድ ነን። ስለዚህ በኢራን የተወሰደው እርምጃ በመጀመሪያ ደረጃ አቶ ሽሎሞም ገልጸዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ መመስገን ይገባቸዋል። እስራኤልን ለማጥፋት ያቀዱትንን እንኳን ሊያጠፉ ይቅርና ሀያል መንግስታትን በሙሉ አሜሪካን ብቻ አይደለም፣ እዚህ ላይ ፈረንሳይን እንመልከት፣ ጀርመንን እንመልከት፣ ቻይናን እንመልከት፣ ሩሲያ፣ ሁሉም በሙሉ ከእስራኤል ጎን ነው የተሰለፉት። ይሄን የማድረግ የመሪነት ችሎታቸው በጣም በጣም የሚደነቅ ነውና የተወሰደው እርምጃ ተገቢ ነው። የተኩስ ማቆሙ ስምምነት አንደኛ ለረጅም ጊዜ ጦርነት መካሄድ ጥሩ አይደለም። በሁለተኛ ደረጃ የእስራኤል ዓላማዋ ምንድን ነው? የኒውክሌር ኃይል ማመንጫውን ቦታ መደምሰስና ረጅም ርቀት የሚንዘገዘጉ ሚሳኤሎችም የሚሰሩባቸውን ፋብሪካዎችና የተሰሩት ሚሳኤሎችን ካለበት ማድቀቅ ነው። ይህ ሁኔታ እስራኤል ያቀደችውን ፈጽማለች። የአሜሪካ መንግስት ምስጋና ይገባዋል። በተለይ ፕሬዚዳንት ትራምፕ ከእስራኤል ጎን መሰለፋቸውና የኒውክሌር ኃይል ማመንጫ ኢራን እንዳይኖራት የሚለው ነው። ግን ትልቁ ምንድን ነው? እዚህ ላይ እርምጃው ቢወሰድም መንግስቱን የሀገሪቱን የመጣሉ ፍላጎት የለም እንጂ ከተፈለገ ሀሚናይ ወይም እነዚህ አክራሪ የኢራን መሪዎች በአሁኑ ሰዓት ያሉበት ሁኔታ አሉ ማለትም ያዳግታል። በህዝባቸው በኩል ነቀፌታ እየቀረበ ነው። ህብረተሰቡ ደጋፊዎቻቸው አልቀዋል። ሳይንቲስቶች ሰው በሚገደልበት ሰዓት እውቀቱ አብሮ ከሞተ እንግዲህ ምን ያክል ጉዳት እንደደረሰ እያየን ነው። ብዙ ነገሮች ተፈጽመዋል። በጣም በትክክል ብዙ በእስራኤል የተወሰደው እርምጃ ዓለም የሚያደንቀው ነው። የ6 ቀን ጦርነት በ6 ቀን እስራኤልን ሊጎዱ መጥተው ካገኘችው ውጤት የበለጠ ነው። ለምን ያልን እንዱ የ6 ቀን ጦርነት ከእስራኤል ድንበር ነው የተካሄደው። ጎረቤት የሆኑ አረብ ሀገራት ነው እነ ዮርዳኖስ፣ ሊባኖስ፣ ግብጽ አንድ ላይ የመጡ። ይሄ ግን ከ1500 እስከ 2000 ኪሎ ሜትር ሄዶ የእስራኤል አየር ኃይል መደብደቡ የአገሪቱ መሪዎች የውጭ ጉዳይ ሚኒስትር የኢራን በጄኔቫ ለሚካሄደው ድርድር ውይይት ለመሳተፍ በአውሮፕላን ለመብረር ከእስራኤል ፈቃድ ተቀብለው ነው በሀገራቸው እንኳን ለመብረር የቻሉትና በጣም የሚያኮራ ትክክለኛ ድል ነው። የተኩስ ማቆም ስምምነቱም ጦርነት ሲራዘም ጥሩ አይደለም። ጦርነት በአጭር ጊዜ መፈጸም አለበት። ሌላው መዘንጋት የሌለብን ኢራን በአሁኑ ሰዓት ነፍሴን አድኑኝ አውጡ የሚለው ደረጃ ነው። ሀሚናይ የት ቦታ እንዳለ ተደብቆ እርግጠኛ ነኝ የት እንዳለ የማይታወቅም የቀራቸው መማጸን ነው እና የተኩስ ማቆሙ ስምምነት ተገቢ ነው። የተወሰደው እርምጃ በጣም የሚያኮራ ነው።
ሂዝቡላ እንደተገረሰሰው አሁንም የሁቲም ጉዳይ ያልቅለታል። ለምን ቀንደኛ ዋናዋ ቁንጮ ኢራን ናትና ይሄ ሁሉ ይቀራል። የሐማስም ጉዳይና የጂሃድም ለጊዜው የምናየው ከህዝብ መሀል ተደብቆ ከሰዎች መካከል ተጠልሎ ስለሚተኩስ ነው እንጂ እስካሁን ድረስ የሚያክል ጊዜ አይጨርስም ነበርና በጥሩ ሁኔታ ነው ያለነው። የሐማስም ጉዳይ በኔ ግምት በቅርብ ቀናት ወይም በቅርብ ሳምንታት ውስጥ ያልቅለታል ነው የምለው። ዶክተር ጸጋ ፈንታሁን በጣም አመሰግናለሁ። እንግዲህ ያው ወደ ቀብር ስነ ስርዓቱ እየሄድሽ ነው። እንግዲህ ነገ ተነገ ወዲያ ደግሞ ይህን በማስመልከት እናነጋግርሻለን። መልካም ቀን ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ እንዲሁም ፋሲል አድማጮች፣ ተመልካቾች። በዚህ አጋጣሚ ፋሲል ብዙ ሰዎች እንደሚከታተሉን በመላው ዓለም ያሉ አማርኛ ቋንቋ የሚናገሩት በሚልኩልኝ መልእክት ለማወቅ ችያለሁና አመሰግናለሁ። አመሰግናለሁ ዶክተር ጸጋ። ሽሎሞ አንዴ ቃልን ወደ ማስታወቂያ ከማለፋችን በፊት አንዴ ቃልን ከዛ በኋላ ደግሞ እናንተ እንመለሳለን። ይኸውልህ እንደሚባለው ቅድም ጠቁሜልሃለሁ። ከታመኑ የዜና ምንጮች ከአሜሪካ እንደሚጠቁሙት ከሆነ ኢራን ቃል ገብታ ነው የተኩስ ማቆም ስምምነት የተደረገው። ይኸውም ከእንግዲህ ወዲያ የኒውክሌር ጦር መሳሪያ እንደማሰራ 1000 ኪሎ ሜትር በላይ የሚዘገዘግ ሚሳኤል እንዳታመርት፣ ከዛ በተጨማሪ ለቡችሎቿ ለወተት ዝንቦች ለመሳሰሉት የምትለግሰውን እርዳታ ሙሉ ለሙሉ ለማቆም ተስማምታ ነው። ይህን ባታደርግ ኖሮ የተኩስ አቁም ስምምነት አይደረግም ነበር ነው የሚባለው። ይሄን ያደረጉት ማን እንደሆነ ልንገርህ። አብዮት ጋርድ ጠባቂዎች አሉ። የአብዮት ጋርዶች እነሱ ካልኖሩ የኢራን ሃይማኖታዊ አገዛዝ የለም። እነሱ ለምነው ነው የተደረገው። ይህን ለምሳሌ ነገሮች በዲፕሎማሲ የሚታዩ ነው። ያው ለምን መሰለህ አቶ ፋሲል፣ ዶክተር ጸጋይ ቅድም የተናገራቸው ነገር በጣም ትልቅ ነገር። የኢራን የውጭ ጉዳይ ሚኒስትር ከታህራን ወደ አውሮፓ ለመብረር የእስራኤል አየር ኃይልን ለምኖ ነው ወደዚያ የሄደው። ያ ማለት እንዴት ነው? የኛ አውሮፕላኖች ሁልጊዜ በአየር ላይ በኢራን ላይ 12 ቀን ሲደንሱባቸው ነበር። 24 ቀናት በሙሉ 12 ቀናት በሙሉ 12 ቀን 24 ሰዓት ሲደንሱባቸው ቆይቶና ነው። አሁንም ከፈለጉት ደንሰው መመለስ ይችላሉ። ይሄ በጣም ትልቅ ውድቀት ነው ለነሱ ማለት ነው። አሁን ኢራን የምትፈልገው ኢምፔሪያሊዝም አመለካከት ነው የነበራቸው አቶ ፋሲል። ማለት እኛ ማየት ያለብን እነሱ የሺሃን ሪዮት ዓለም ለማስፋፋትና ሲመጡም ከመጀመሪያው ማለት ነው ለዛ ነው እንደዛ ነው የመጡት። ሁልጊዜ ስንናገር የነበረው ነገር ነው አሁን እየተተገበረ ያለው። አንድ ነገር ግን እኛ በእውነት አንደኛ በአሸናፊነታችን የምንኮራ የምንላቀቅ አይደለም። እኛ ግን የዓለሙ ማህበረሰብ እያለ ያለው እንዴት ነው የጀርመን የውጭ የጠቅላይ ሚኒስትር የተናገረው ነገር ለአውሮፓን ዩኒየን ላይ ፓርላማ እስራኤል እኮ እየታገለች ያለች የኛን ጦርነት ነው እስራኤል እኮ። ስለዚህ አሁን እኔ መናገር የምፈልገው ነገር ቢኖር ለተመልካቾቻችን ለሚያዩንም ማወቅ የሚገባቸው ሳይሆን ይህ ስራ የእስራኤል ስራ ነው። ትራምፕ በወታደራዊ ድጋፍ ያደረጉልን ፎርዶ የሚባለውን ቦታ የነሱ ብቻ ለየት ያለ ቦምብ ስላላቸው ያንን ለመጉዳት፣ ከዛ ደግሞ በአጠቃላይ የዓለም አቀፍ የፖለቲካ ድጋፍ መስጠታቸውና መጨረሻ ላይ ደግሞ አሁን ቅድም አንተ ያልከውን ስምምነት በአሜሪካኖች አመት እንዲመጣ ያደረግነው እንጂ ስራው በሙሉ የኛ ነው። ያንተ ዘመዶች፣ የኔ ዘመዶች፣ የዚህ ሀገር ዜጎች፣ የኛ አውሮፕላን አብራሪዎች የምንኮራባቸው ጄኔራሎቻችን፣ ሚኒስትሮቻችን ቁጭ ብለው ያለው። በነገራችን ላይ ይህ ስራ ሊሰራ የቻለው በዚህ ዓመት ብቻ ባለው የኢታማጆር ሹም ስራ ብቻ አይደለም። ታቅዶ የቆየ 10 ዓመት 15 ዓመት ከዛ በፊት እነ ሄርጽ ያለቢ ለምሳሌ ሁሉ ሰው በጣም የሚለው ሰው እንኳን ሌላው ቀርቶ ነውና ኢቭን ጠቅላይ ሚኒስትር ቤኔት እና ላፒድም የኢራንን ጉዳይ አንስተው መሰራት ያለበትን ሁሉ ተጨማሪ እንዲሰራ ሁሉ አዘው የአየር ኃይሎቻችን የውሃ ኃይሎቻችን ኮማንደሮች ከዛ በፊት የነበሩት የመረጃ ኃላፊዎች እነ ኻሊፋ የሚባሉት ሁሉ የአማን የሆኑት መረጃ እንትን ነው እነሱ ሁሉ ያቀዱት የሰሩት ነው። ስለዛ ነው ቅድም ዶክተር ጸጋ እንዳለችው በዚህ በኢራን ጉዳይ እስራኤል ሀገረ ህብረተሰብ አንዲት እንኳን መስመር እንትን መርፌ እንኳን ማስገባት አትችልም። የህብረተሰቡን አንድነት ማለት ነው። ይሄ የህልውናና የመኖር ጉዳይ ስለሆነ አሁን አንዳንድ አሉባልታ ወሬዎች አሉ። አሜሪካማ ማለት የኢራን የኒውክሌር ፋሲሊቲዎች የተጎዱት ለ2 ወር ለ3 ወር ብቻ ነው ይላሉ። ኖ አሁን የወጣ መረጃ አለ። እስራኤል አንደኛ ሪፖርት እያዘጋጀች ነው የተጎዳውን፣ ሁለተኛ ደግሞ የኛ ወታደሮች ፎርዶ ኢስፓን ከሌሎች ቦታዎች ሂደው አረጋግጠው
ፎቶ ሁሉ ዘው መጥተዋል። በሳተላይት ብቻ አይደለም ባይን አይተው ያረጋግጠው ነው የመጡ። ይሄን በነገራችን ላይ አሁን ያሳወቁት ትራምፕ ናቸው። ስለዚህ እንደዚህ ስለሆነ በቅርቡ ትራምፕ እንደሚሉት በቅርቡ በይፋ ይወጣል ብለዋል። እኛ አሁን ደጋግሜ የምልህ አሜሪካ አብራ ተሳተፈች ይባል እንጂ ስራው የኛ የእስራኤሎችና የኛ ጀግኖች ስራ ነው። በዚህ ህብረተሰቡና የዓለሙ የሚመለከተን ሁሉ ማወቅ አለበት። እዚህ ላይ ደግሞ የሞሳድ እንደሚታወቀው ሞሳድ ምንጊዜም ሞሳድ ነው። የነሱ ጀግንነት ከዚያ ሰውዬ ከውሽማውም ሄደ ከልጁ ቤትም ተቀመጠ ከየትም ቦታ እንዳለው ያ ሚሳኤል ጠቅታ ተከቶ ይሄ በእውነት የሚገርም ስራ ነው። የሚገርም ነው። አቶ ሰሎሞን አብረኸኝ ትቆያለህ።